ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ፍካሬ ኢየሱስ። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱም መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለመሆኑ ይህ ቃል ምን ማለት ነው? ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ተጨንቆና ተጠብቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ለማድረግ የማይቻላችሁ ከሆነ ለሌላው ነገር አትጨነቁ። ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሄዳችሁ ምከሩት፣ ምክራችሁንም ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሶስት ሰዎች ፊት ንገሩት። ከነርሳቸውንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማ እንደ አረም ቁጠሩት። ትእዛዜን ይታሰራል፣ ሆዳቸውም ይታወካል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸውም አያልፍም። በኃጢአት እንደተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ፣ ይቅር በሉ። ትእዛዜን ጠብቁ። በዚያን ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ፣ ሃይማኖታቸውንም ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው፣ አፋቸውም ለዓመፅና ለተንኮል እንደ ንቃቃት የተከፈተ ነው። ከእውነት ይልቅ ሐሰት መናገር ይወዳሉ፣ ልባቸውም ለክህደት ሆዳቸውም ለክፋት የተዘጋጀ ነው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የሚጣፍጠው ውሃ የሚጥመው እህል መራራ ይሆናል፣ ሕዝብም እርስ በርሱ ይተላለቃል። ምግባር ትሩፋት የሚሰራባት አገር ትሰወራለች፣ ሃይማኖት የሚጸናባት አገር ትጠፋለች። ከቀድሞ በደል የበለጠ ይሰራል፣ አዘርትም በአትክልትና በአበባ አጊጦ የሚታየው ዓለም ይፈርሳል ይጠፋልም። መሬትም ምድረ በዳ ትሆናለች፣ ዓለም በመከራ ትዋጣለች ትታወካለች። ፀሐይም በድንገት ሌሊት ትወጣለች፣ ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጥሎ ይወርዳል፣ ከእንጨትም ደም ይፈሳል፣ ድንጋይም አፍ አውጥታ ትጮኻለች። በተአምር ከሰማይ ሰማያት ወረድኩ፣ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብንም ያውካል፣ ብዙዎችን በምትሃቱ ያስታል። በዚያን ጊዜ እንዳያስቷችሁ በሕገ ልቦና ጸንታችሁ ኑሩ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህ ነገርን የሚያስተምሩ ሰዎች ይመጣሉ። በውስጣቸውም ግን ንጣቂ ተኩላዎች ናቸው። በዘመኑ ትውልድ ላይ በማር የተለወሰ መርዝ ይነዙበታል። እውነተኛ መምህር መምሰልም በአደባባይ ሰላምታ ያበዛሉ። የቀሚሳቸውንም እጅጌ ያሰፋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣውም የሚታወቁበት ዘመን ነውና በየዕለቱ በየዓመቱ ክፉ ነገር ይጨምራል። ሰውም በምሳሌ ይኖራል እንጂ መንፈስ እግዚአብሔር አያድርበትም። በዚያን ጊዜ ተጠንቀቁ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ምሽት በሆነ ጊዜ ዛሬ ሰማይ አቅልቷልና ብራ ይሆናል። ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል። እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩን የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ሥራ
የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ስጋውን ከነፍሱ ነፍሱንም ከስጋው ለይቶ መናገር የሚቻለውስ ማን ነው? በዚያን